አስመሳይ ብቻ የተሰበሰበበት ቲፕል ነው ያለው። ተግባባን። ለእኔ ግን መውደዴ ስስቴ ሁሉ ነገሬ ባትኖሪልኝ ማልኖር ይመስለኛል እኔ ፍቅሬ። ይኸውልህ ጓደኛዬ ትሰማኛለህ? እዚህ ምድር ላይ አንተ ለእኔ እኔ ለአንተ ነን ያለ ነው። የሰማኝ ነው። ሌላ ሁሉም ሰው አስመሳይ ነው። ሻባቴ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናቸው? ከኔ ጋር እግዚአብሔር ይመስገን። አብርሽ ዛሬ ከልጁ ጋር በአዲስ ነገር መጥቷል ማለት ነው። ሌላው ሁሉ አስመሳይ ነው። በዚች ዓለም ላይ እኔ እናንተ ብቻ ነን ጓደኛዬ እያለው ነው ልጁን ማለት ነው። ሌላው አስመሳይ ነው። እኔ እናንተ ብቻ እንኖር፣ እኔ እናንተ ብቻ እንስማማ እያለው ነው። እና እንግዲህ ትናንትና ወስዶት ነው መሰለኝ ማለት ነው። ሌላው ሁሉ አስመሳይ ነው፣ ሌላው የተሰበሰበው ህዝብ ሁሉ አስመሳይ ነው ብሎታል። እኔ ይህንን አባባልህን በትክክል ነው እንትን እምለው ማለት ነው እምወስደው። እና ሁሉም ሰው አስመሳይ ነው። የራሱን ጥቅምና የራሱን እንትን ነው የሚፈልገው። ያንተን ውድቀትና ያንተን እንትን ነው የሚፈልገው። የራሱን ከፍ ከፍ ያንተን ውድቀት ነው። እና ለዚህ አባባልህ አብርሽ ዛሬ መቼም አንተ የምትላቸው ነገሮች በሙሉ በጣም የሚገርሙ ናቸው። ያው ልጅህ ነው ጓደኛ እግዚአብሔር ባልኮ ተሰጠ። እንደ ልጅ ጓደኛ የለም። እውነቴን ነው የምላችሁ። ምን ብታረጉት ምን ቢሆን ዙሮ ከእናንተው ጋር ነው። ብትመቱት ብታስቀይሙት ምን ብትሉ ዙሮ ከእናንተ ጋር ነው። የሰው ልጅ ግን የሰው ነው። አንድ ነገር እንኳን ተናግራችሁት፣ አሁን ለምሳሌ ደስታ ሉልን ተቀብል ያሳድጋለሁ ሉልን እንደዚህ ያደርጋለሁ ይላል። ግን እንደ አባቱ ልትሆንለትም እንደ ልጅህም ሊሆንልህ አይችልም። ዙሮ አባቱን ብቻ ነው። እና ሁሉም ነገር አንተም ለማስመሰል ነው እንጂ ልጅ ተወለድክ በኋላ ልጅ ተወለድክ በኋላ ሉልን ዞል ብለህ አታየውም። ለማስመሰል ለሚዲያ ላይ ለሚዲያ ልታወጡት እንደሱ ልትሉት ትችላላችሁ። ግን እንደ አባቱና እንደ እናቱ ማንም ሊሆንለት አይችልም ማለት ነው። ሁሉም ሰው አስመሳይ ነው። በዚች ዓለም ላይ ያለው ሰው በሙሉ አስመሳይ ነው። ማንንም አናምንም እያለው ነው። እንግዲህ ሁሉም ሰው ሲል ከማንም ከምንም አልጠቀሰም። ሁሉንም ሰው ነው በመደዳ የጨፈጨፈው ማለት ነው። እንግዲህ እናቱ ብትሆን ኑሮ እናትህ አስመሳይ ናት ይል ነበር። ግን ከዙሪያዬ ያሉት በሙሉ አስመሳዮች ናቸው። አንተ ብቻ ነህ የማታስመስለው ጓደኛዬ ያለው። አንተ ብቻ ነህ የማታስመስለው። ስለዚህ አንተና እኔ መኖር አለብን። እኔ እናንተ ሁሉም ሰው አስመሳይ ስለሆነ እኔ እናንተ ብቻ ተሳስበን መኖር አለብን እያለው ነው አብርሽ። ትክክል ብያለሁ። እኔ በዚህ ነገር እስማማለሁ አብርሽ። እውነቴን ነው የምልህ። አስመሳይ ከአስመሳይ ሰው የራሱን ጥቅም እንጂ ለሰው የማያስብ። እውነቴን ነው የምላችሁ። እኔ በጣም እየገረመኝ እየደነቀኝ ያለ ነገር ሁሉም ሰው ለእናንተ የሚያስብ ይመስልና ግን ዙሩ ለራሱ ነው ሲያስመስልና ሲሆን የምታዩት። እኔ በጣም ነው የሚገርመኝ። አሁን ግን ሰው ማመን ሁሉ ትቻለሁ። ያው ለፈጣሪ ሰታችሁ ነው እንጂ ሰው የሚባል ነገር ማመን ትቻለሁ ማለት እኔ እንጃ ለምን እንደሆነ አላውቅም። ለምን እንደሆነ እና እግዚአብሔር አስመሳይ ትክክል ነው። ሰው ሁሉም ሰው አስመሳይ ነው። ለሰው የሚሆን የለም። ራስህ ወይም እግዚአብሔር ተባረከ የገዛ እናትህና አባትህ ወይም ደህና እህትና ወንድም ተሰጠህ እንደሱ ልጅህ በቃ። ሌላው ሰው ሁሉ አስመሳይ ነው። ጎንህ ላይ መርፌ እየሰካልህ ነው የሚሄደው ሌላው ሰው ማለት ነው። የማያስመስሉ ቢሆን ኑሮ ከልጅህ ተለያይ ብለው ይሄን ሁሉ ነገር አያደርጉህም ነበር ማለት ነው። የሁሉ ነገር ሊመጣ አይችልም ብዬ ነው የማስበው። ሁሉም ሰው የማያስመስል ቢሆን ኑሮ ከልጅ እናትህ ጋር ተለያይ፣ ልጅህን እልግፍ አልገተው ምንም እንትል ትወርዳለህ ምናምን የሚሉህ በሙሉ ውሸታቸውን ነው። ልጅ ግን አያስመስልም። ተወደደ ወደደ ነው። አባት ምንም ድሃ አባቱ ቢሆን አባቱን አይጠራም። ሌላው ሰው ግን ታለህ
ይጠግሃል። ተለለህ ግን መጣች ነው የሚለው። መጣች ነው በቃ፣ ሌላ ስም እንኳን የለም። መጣች በቃ ይሄ ነው። እኔ በምንም አይደለም፣ በራሴ የደረሰብኝን ነገር ነው የምነግራችሁ። መጡ ነው እንጂ ምን ብታረጉ ምን ብትሆኑ እናንተ ምን ብትሆኑ መጣች እንጂ ይህንን እንደዚህ ብላ ነበር፣ እንደዚህ አድርጋ ነበር፣ እሷ እኮ እንደዚህ ነበረች ምናምን የሚላችሁ ነገር የለም። ከሌላችሁ ሁሉም ሰው አስመሳይ ነው። ካላችሁ ሁሉም ሊወዳችሁ ይችላል። እያላችሁም አንድ ቀን የወደረባችሁ ጊዜ ዘወር ብሎ የሚያችሁ ሰው የለም። እውነቴን ነው የምላችሁ። እኔ ብዙ ነገሮች አንድ ቀን እግዚአብሔር ፈቅዶ የራሴ የሆነ መኖሪያ አግኝቼ የራሴን ታሪክ ነግራችኋለሁ። እና ሲኖራችሁ ብቻ ነው ሰው የሚወዳችሁ። ሁሉም ሰው አስመሳይ ነው። ከጎናችሁ እያስመሰለ ከኋላችሁ ግን ሲወጋችሁ ነው የምታዩት። ሲወጋችሁ ለእናንተ የሆነ እያስመሰለ የራሱን ጥቅም ሲያመቻች ነው የምታገኙት። እና በጣም የሚገርም ነገር ነው። እኔ አብርሃም ዛሬ የተናገረው በጣም ነው እኔ እንትን ያለኝ ማለት ነው። እኔ መቼም አብርሃም ሲናገር ያውጣል የሚያደርጋቸው ኮሜንትም ላይ ገብታችሁ ታያችሁ የሚጥፋቸው ነገሮች በቃ ልክ እንደ እንትን ነው። አንተ ያልተማልክ መሀይም ብለው ሰድበውታል እንጂ እና ብዙ ነገሮች እንትን ይላልና በሸር ላይ ካደርኩ